Lamine Yamal. Lamine Yamal. Lamine Yamal. The winner this year is Lamine Yamal. ብዙዎች የአርጀንቲናው ጠበበኛ የባርሴሎናው የምንጊዜ ምርጥ ባለ ታሪክ በብዙዎች ከልብ ተወዳጅ ከሆነው ሊዮኔል ሜሲ ጋር አነጻጽረውት የሱ አልጋ ወራሽ ነው ይሉታል። ሜሲም ይህንን ተስፈኛ ወጣት ለማመን በሚከብድ መልኩ ገና ጨቅላ ሳለ ታቅፎት ፎቶ እስከ መነሳትም ደርሶ ነበር። አሁን ላይ ለማመን የሚከብዱ ታላላቅ ስኬቶችንም ተጎናጽፏል። ገና የ15 ዓመት እንቦቀቀላ ሆኖ ለዛ ማንም ለሚመኘው የስፔኑ ባርሴሎና በመጫወትም አዲስ ታሪክን እየጻፈ ይገኛል። እሱን ያህል ሀገሩን በዋንጫ አንበሸበሸ፣ እንደሱ በትንሽ ዕድሜው የሀገርን መለያ የለበሰ ግብም ማስቆጠር የቻለ ተጫዋችም ከዚህ በፊት አልተፈጠረም። ብዙዎች ጫማ እስኪሰቅሉ የማይሳካላቸውን እሱ ግን ገና በ17 ዓመቱ ታሪክ አድርጎታል። የሱን ብዙ ያልተሰሙ ታሪኮችን ምድር ምኑን ወለድሽ የተባለለትን አንድ ታሪክ ይዘናል። አብራችሁም እንድትቆዩንም እንጋብዛለን። መሰል ታላላቅ ከህይወት ልምዳቸውና ስብዕናቸው ትምህርትን ልንቀስምበት የምንችላቸውን ሰዎች መነሻቸው ጀምረን የደረሱበትን ስኬትና አስተዋጽኦ ማማም ያስቃኘንባቸውን ቪዲዮዎች በቻናላችን Who is Who የተሰኘ ፕሌይሊስት ላይ ማግኘት እንደሚችሉም ልናሳስብ እንወዳለን። ለቻናላችን አዲስ እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም በአክብሮት እየጠየቀን ወደ ዛሬው ባለ ታሪካችንም እናልፋለን። ዓለምን አንድ ከሚያደርጉ ሁሌም የተለየ ፍቅር፣ ተወዳጅነት ከተመልካች ልዩ ተሰጥኦና ችሎታን ደግሞ ከተጫዋች የሚታይበት መድረክ እግር ኳስ ነው። በዚህ የሁሉንም ቀልብ በሚገዛው እግር ኳስ ብዙ ታሪክ፣ ደስታ፣ ሐዘንና ንጭንጭ፣ አድናቆትና ክርክር፣ ማበላለጥ ታይቶበት ሁሉንም የዘመኑ ምርጥ ሲያወዳድስ ሲያሸልም ሲያከብር ኖሮ በማራዶና ፔሌ የጀመረው ፉክክር ቀጥሎ ዓለም ሜሲና ሮናልዶን በማበላለጥ በየሁሉም ሰው ልብ ውስጥ ንጽጽሩ ሳይበርድ አንድ ኮከብ ተወልዶ ዓለም በመደመም አፏንም ከፍታለች። ከዛ በፊት ግን የሊዮኔል ሜሲ ከዚህ ኮከብ መወለድ በኋላ ጨቅላ ሳለ የነበራቸው አንድ አነጋጋሪ ፎቶ ሜሲ ታይቶት ይሆን ወይንስ መስኩ ላይ እንዲነግስ ቀባው የሚሉ ደጋፊዎች መላምትንም አስከትሏል። ነገሩ ግን እንደዚህም ነበር። ከ17 ዓመታት ገደማ በፊት እንደ አውሮፓውያን አቆጣጠር በ2007 ሜሲ በካምፕ ኑ ተገኘ። ወቅቱ የአርጀንቲናው ሊዮኔል ሜሲ የእግር ኳስ ሕይወት ገና ደምቆ እየወጣ የነበረበት ጊዜም ነበር። ሜሲ በክለቡ ባርሴሎና ስታዲየም የተገኘው ለእግር ኳስ ግጥሚያም አልነበረም። ለበጎ አድራጎት ተግባር ገቢ ማሰባሰቢያነት የሚውል ቀን መቁጠሪያ ላይ ለሚወጣ ምስል ከአንድ ጨቅላ ጋር ፎቶግራፍን ለመነሳት ነበር በዚያ ዕለት በካምፕ ኑ ስታዲየም የተገኘው። በወቅቱ በኳሱ ደምቆ እየወጣ የነበረው ሜሲ ላሚን ያማል የተባለውን ጨቅላ ገላውን እያገላበጠ ፎቶግራፍን ተነሳ። ይህንን የሜሲና የያማልን የተረሳ ፎቶግራፍን የያማል አባት የሁለት ከዋክብት ጅማሬ ብሎ የኢንስታግራም ገጹ ላይ ከለጠፈ በኋላ ምስሉ በየነ መረብን አጥለቅልቆ ሰነባብቶም ነበር። የሚጫወቱበት ክለብ መመሳሰል፣ የሁለቱ የተለየ የእግር ኳስ ችሎታ፣ ለዚህ ደግሞ ዋነኛ ምክንያትም ነበር። ይህን ፎቶግራፍ ያነሳው የአሶሺየትድ ፕሬስ ፎቶግራፈር የሆነው ጆዋን ሞንፎርት እንደሚለው የላሚን ወላጆች የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ ያዘጋጀውን ከባርሴሎና ተጫዋቾች ጋር ፎቶግራፍ የመነሳት ዕጣን ካሸነፉ በኋላ ለፎቶ ልጃቸውን ይዘው ካምፕ ኑ መገኘታቸውን ያስታውሳሉ። ፎቶግራፈሩ ለኤፒ ሲናገር የተሰጠኝ ኃላፊነት ቀላል አልነበርም ይላል። ሜሲ በጣም የሚያፍር ሰው ነው። ከመልበሻ ክፍል ወጥቶ ሲመጣ ገላ መታጠቢያ የፕላስቲክ ገንዳ ውስጥ ያለ ህፃን ልጅ አገኘ። መጀመሪያ ላይ ልጁን እንዴት መያዝ እንዳለበት እንኳን ግራ ገብቶት ነበር በማለት ሁኔታውን ፈገግ ብሎም ያስታውሳል። ልክ እንደ ሜሲ ሁሉ ያማል ለባርሳ ገና በ5 ዓመቱ መጫወትም ጀምሯል። ለባርሳ መጫወት ብቻ ሳይሆን ያማል በክለብ ደረጃ ጭምር በእድሜ ትንሹ ብዙ ክብረ ወሰኖችን የያዘም ሲሆን የሱ ታሪክ ብዙ ዓመት ከኖረ ሰው የበለጠ በመገናኛ ብዙሃን ዛሬም ገና በጅምሩም ናኝቶለታል። የሱ ሙሉ ስም ደግሞ ኢባና ናስራዊ ላሚን ያማል ይሰኛል። በቀኝ ክንፍ ላይ ሲሮጥ እድሜውን የሚገምት ሰው ሁሌም ይሳሳታል። የቀጣይ ዓመት የዓለማችን ኮከብ ነው ቢባልን ማጋነን አይሆንም። እንደ አውሮፓውያን አቆጣጠር በሐምሌ 13 2007 እንደተወለደም መረጃዎች ያሳያሉ። አባቱ የሞሮኮ እናቱ ደግሞ የኢኳቶሪያል ጊኒ ተወላጆች ናቸው። እርግጥ እርሱ የተወለደው በስፔን ካታሎን የባርሴሎና ሜትሮፖሊታን ከተማ ሎብሬጋት ሲሆን
በዓለም ላይ የነገሱ ወጣት ተጫዋቾችን ያፈራው ላማሲያ አካዳሚ ውጤት ነው። ገና በልጅነቱ እግር ኳስን አብዝቶ ይወድ የነበረው ጨቅላ በስፔን ጎዳናዎች ላይ ከእድሜ እኩዮቹ ጋር ሲጫወትም አድጓል። ገና ባልጠና ሰውነቱ የሚሰራው ታምርን ያዩ የባርሴሎና መልማዮችም ገና የ7 ዓመት ታዳጊ ያለ ታላቁን የእግር ኳስ አካዳሚያቸውን ላማሲያን እንዲቀላቀል አደረጉ። ይህ አካዳሚ ደግሞ ሊዮኔል ሜሲ፣ ዣቪ ሄርናንዴዝ፣ አንድሬስ ኢኔስታና ብዙ የዓለም እግር ኳስ ላይ ከዋክብት ያፈራ መሆኑም ልብ ይሏል። ያማል ገና በዛ እድሜው ይህንን አካዳሚ ሲቀላቀል የእግር ኳስ ችሎታ ብቻ ሳይሆን ጨዋነቱን፣ ትሑትነቱን ይዞ መግባቱን ዛሬም ወደ ኋላ የሚያስታውሱ እሱን የሚያውቁት ሰራተኞች የሚገልጹት ነገር ነው። ላማሲያን ከተቀላቀለ በኋላ ዘመናዊ ስልጠናን ማግኘቱ በተፈጥሮ የታደለው ተሰጥኦን የበለጠ እንዲያሳድግ ረድቶታል። ገና በሁለተኛ ዓመት የአካዳሚ ቆይታው በ30 ጨዋታዎች 56 ጎሎችን አስቆጥሮ በእርግጥም የነገው ኮከብ እንደሆነ ፍንጭ ሰጠ። ይህንን አስደናቂ ባለተሰጥኦ ታዳጊ የተመለከቱ የስፔን ታዳጊ ብሔራዊ ቡድን አሰልጣኝ የሀገሪቱን ከ17 ዓመት በታች ቡድንን ወክሎ ሀገሩን እንዲያስጠራ እድል ሰጥተውታል። እናም 4 ጎሎችን አስቆጥሮ ከዛው ከላማሲያ የተገኘው ከዛም በአሰልጣኝነት ዛሬም የባርሴሎናን ፍቅሩን እየተወጣ የሚገኘውን ዣቪ ሄርናንዴዝ የላሚን ያማልን የእግር ኳስ ችሎታና ፍቅርን በደንብ አጢኖት ኖሮ ነበርና ገና በትንሽ ዕድሜው ከዋናው ቡድን ጋር ልምምድ እንዲሰራ አደረገው። በ2023 ደግሞ ባርሴሎና 4-0 እየመራ በነበረበት ጨዋታ ላይ ታዳጊው ዋናው ቡድን ወክሎ እንዲጫወት ቀይሮ አስገባው። በዚህ ቀን ላይ ለዛ ዓለም ለሚወደው ባርሴሎና ተሰልፎ ሲጫወት ገና የ15 ዓመት ከ9 ወር ታዳጊ ነበር። እናም በጊዜ ሂደት አቅሙን ማሳየትም ይጀምራል። አዳዲስ ክብረ ወሰኖችን መሰባበር፣ የብዙ ዋንጫ ጨዋታዎች በእድሜ ትንሹ ጎል አስቆጣሪ ሆኖ ታሪክም ጻፈ። አሁን እሱ ድፍን ዓለም የሚያወራለት ይገልጹለት ቃላት የጠፋለት ልጅ ሆኖ ገና 17 ዓመቱ መሆኑም ይነገርለታል። መታወቂያና መንጃ ፍቃድ ለማውጣት የማይፈቀድለት ልጅ እንደማለትም ነው። የእግር ኳሱ ዓለም ሰዎች ከምንጊዜም ኮከቦቹ ክርስቲያኖ ሮናልዶና ሊዮኔል ሜሲ ጋር ዛሬ ሲያነጻጽሩት እሱ ከማንም ጋር አታወዳድሩኝ ይላል። ራሴን መሆን፣ የራሴን ብቃት ማሳየት፣ ትላልቆቹ ያስመዘገቡትን ታሪክ ለመጻፍ ተግቼ መስራት ብቻ ነው የምፈልገው ይላል። ከእግር ኳሱ ጎን ለጎን ትምህርቱ ላይም ታታሪ ነው። ቀን ቀን እግር ኳስ፣ ምሽት የትምህርት ጥናት የላሚን ያማል መገለጫዎች ናቸው። በኤል ክላሲኮ ጨዋታ ላይ የተሰለፈ ትንሹ ተጫዋች፣ ግብ አመቻችቶ የሰጠ ትንሹ ተጫዋች፣ በአውሮፓ ሻምፒየንስ ሊግ የተሰለፈ ሁለተኛው ተጫዋች፣ የዓመቱ ምርጥ ወጣት ተጫዋች፣ ብቻ በርካታ ክብረ ወሰኖችን ላሚን ያማል ሰባብሯቸዋል። እነዚህንና ተጨማሪ ሪካርዶችን የሰባበረው ላሚን ያማል የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ እይታ ውስጥም ይገባል። መስከረም ወር ላይ ስፔን ከጆርጂያ እና ከቆጵሮስ ጋር ባደረጋቻቸው ጨዋታዎች የአውሮፓ ዋንጫ ማጣሪያ ጨዋታዎች ላይ ላሚን ያማልንም ጠሩት። በ16 ዓመቱ ከ50 ቀናት ለሀገሩ የመጀመሪያው ጨዋታውንም አደረገ፣ ግብም አስቆጠረ። በእንቅስቃሴ የተደሰቱት ፎንቴ የአውሮፓ ዋንጫን ቋሚ ተሰላፊነት ሚናንም ሰጥተውት ነበር። ስፔን በሩብ ፍጻሜ ጀርመንን 2-1 አሸንፋ ወደ ግማሽ ፍጻሜ ስታልፍ ያማል ለግብ የሆነ ኳስ አመቻችቶ አቀበለ። ስፔን ፈረንሳይን 2-1 አሸንፋ የፍጻሜ ትኬቷንም ስትቆርጥ የአንበሳውን ድርሻም ተወጥቷል። የእግር ኳስ ተመልካችን ቀልብ ሰክዞ የያዘው ላሚን ያማል የመጪዎቹ ዓመታት ኮከብ ይሆናል ሲሉ ብዙዎች ከወዲሁ ግምታቸውን ሰጥተዋል። ላሚን በ17 ዓመቱ 100 ጨዋታዎች ላይም ተሰልፏል። ያውም ታምር በሰራበት ምሽት ድፍን 100 ጨዋታኛውን ያከበረበትም የማይረሳ ነው። 22 ግቦች፣ 27 ለግብ የሚሆኑ ኳሶችንም አስመዝግቧል። ሊዮኔል ሜሲ በዚህ ዕድሜ ያደረጋቸው ጨዋታዎች ከላሚን በ91 አንሶ 9 ጊዜ ብቻ ተሰልፏል። ያስቆጠረው ጎልም አንድ ብቻ ሲሆን ያቀበለ ኳስም አልነበረም። ክርስቲያኖ ሮናልዶ 18 ዓመት ሳይሞላ ያደረጋቸው ጨዋታዎች ከላሚን በ81 ያነሱ ናቸው። ፖርቹጋላዊ በ19 ጨዋታ 5 ግብ አግብቶ 4 ደግሞ ለጎል እንዲሆን አድርጎም አመቻችቶ አቀብሏል። ላሚን 17ኛ ዓመቱ ልደቱን ባከበረ ማግስት ሀገሩ ስፔን ጋር የአውሮፓ ዋንጫንም ማሸነፍ የቻለ በጀርመን ውድድር ያሳየው ድንቅ ብቃትና ድሉ የልደቱ ስጦታ እንደነበርም አይረሳም። ሜሲም ሆነ ሮናልዶ ግን በ18 ዓመታቸው ለብሔራዊ ቡድን ጨዋታ ያላደረጉ ተጫዋቾች ናቸው። እናም ሮናልዶም ሆኑ ሜሲ በእሱ ዕድሜ ያልሰሩትን ያሳካው ተጫዋች ከእነሱ ጋር ማነጻጸሩ ስህተት አይደለም ባዮችን በዝተዋል። ሜሲና ላሚን ችሎታ ብቻ ሳይሆን የሚያገናኛቸው እጅግ በጣም ብዙ ምክንያት አሉ። ሁለቱም በእግር ኳሷ ማህፀን ላማሲያ የተሰሩ፣ ሁለቱም በግራግራቸው ታምር የሚፈጥሩ፣
ሁለቱም ከቀኝ ክንፍ እየተነሱ ተጋጣሚን የሚያሸብሩ ናቸው። የኢንተር ሚላኑ አሰልጣኝ ኢንዛንጌ በ50 ዓመት አንድ ጊዜ የሚፈጠር ተሰጥቶም ብሎታል። አሰልጣኙ ሃንሲ ፍሊክ ቃላቶችን ጨርሻለሁ፣ ኢንዛንጊ እንዳለው ከሆነም ይህ የተከሰተው በባርሳ ብቻ ነው ብሏል። እናም በዛሬው የሁ ኢዝ ሁ ፕሮግራማችን የዚህን ጥበበኛ ወጣት ታሪክና ዝና፣ ስኬትና ልፋት ያልተሰሙ ታሪኮቹን ጨምረን እንደዚህ ያደረስን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በድጋሚ ቤተሰባችን እንድትሆኑ እንጠይቃለን።